መድኃኔዓለም አንተን ማን ይመስላል? የከበደን በስምህ ይቀላል፣ የማትችለው የለም። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ፣ በጉስቁልና አብዝተ፣ በኃጢአት አብዝተ ተጥለል ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨልሙ። መስቀሉ እንዴት እንደጠቀመ አይታችሁ የለ? የማይጠቅም ተብሎ የተጣለው አንካሶችን አዘለለ፣ እውራንን አበራ፣ ህሙማንን ፈወሰ፣ ደዌያትን አራቀ፣ የሞተ እንኳን ሳይቀር አስነሳ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ሥራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው። ክርስቲያን የሚሆን ነው በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። አዎ እንደዚህ ወደ መሆኑ ትጠቅማላችሁ። ዛሬ ብዙ አዋራ ስምህ እየጠፋ ሊሆን ይችላል። ብዙ አዋራ ተጭኖ ይሆናል። አራግፈህ የምትነሳበት ቀን እንዳለ ግን መርሳት የለብህም። ቀን አለ፣ ያንተ ቀን አለ። የምትወጣበት ቀን አለ፣ የምታበራበት ቀን አለ፣ የምትታወስበት ቀን አለ፣ የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው። አያችሁ የነገር ፍጻሜ ይሄው እኛ ሁሉ የምናከብረው ሆነ። ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ፣ ቀን አለ። እሱን ቀን በተስፋ መጠበቅ ነው የኛ ሥራ። ለዛ ቀን ተዘጋጅቶ መኖር ነው የኛ ሥራ መሆን ያለበት። የነገር ፍጻሜ እንደ መጀመሪያው አይደለም፣ ከመጀመሪያው በጣም ይሻላል። በቆሻሻ ውስጥ የሆነው እንዴት በክብር እንደሆነ ተመልከቱት። ማንም የማይጎበኘው አሁን እንዴት በጎብኚዎች እንደሚጨናነቅ ይዩት። ማንም የማይፈልገው ይልቁንም የተተወው አሁን በፈላጊ ብዛት እንዴት እንደተጨናነቀ ይዩት። ብዙ ሰው የሚፈልጋችሁ መሆን ትችላላችሁ እኮ። እንዳልተረሳችሁ በአስታዋሾች የምትሞሉበት ቀን ይመጣል እኮ። ና ይህን ስራልኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወራው፣ ስለ ገናና ክብራቸው እኮ ነው አሁን የምናወራው። ማን ያስታውሰዋል ያኔ? እና እንደዚህ ነው። እንጠቅማለን ብላችሁ አስቡ ወጣቶች። ለመጥቀም ነው እናንተ የተዘጋጃችሁት። የነገር ፍጻሜው ከመጀመሪያው ይሻላል ወገኖቼ። አይጠቅሙም የተባሉ በጣም ብርቶች እንዴት እንደተጠቀሙ በመጽሐፍ ቅዱስ ማየት ትችላላችሁ። ጳውሎስ እኮ የማይጠቅም ሰው ነበር እኮ ሐዋርያው። በኋላ እንዴት የሚጠቅምና ለቤተ ክርስቲያን አምድ እንደሆነ ተመልከቱት። ማርቆስ፣ ቅዱስ ማርቆስ ከ17 ዓመት በኋላ እኮ ነው ማርቆስም ሰላምታ ያቀርብላችኋል ያለው። ከዚያ በፊትስ በቅዱስ ጴጥሮስና በቅዱስ ጳውሎስ አማካኝነት ቤቴ እናቴ ናፈቀችኝ ብሎ ከሄደ በኋላ እኮ ምስኪንና የተተወ ሰው እኮ ነው የሆነው።
የማይጠቅም ሰው ከ17 ዓመት በኋላ ግን ቅዱስ ጳውሎስ ማርቆስም ሰላምታ ያቀርብላችኋል ያለው እንዴት የሚጠቅም ሰው እንደሆነ ግን ተመልከቱ። አናሲሞስን እዩት። አሁን ስላልጠቀመ ያለው ኋላስ እንዴት ጠቃሚ ሰው እንደሆነ ተመልከቱ። ዘር ስትዘራ መሬቱ ስትገባ ብርሃን የለ ውሃ የለ፣ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱ። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎች እናት፣ የቅዱሳን እናት፣ የጳጳሳት እናት መሆናችሁን ምን ታውቃላችሁ? ዛሬ ባለው ደስ በማያሰኝ ሕይወታችሁ ዛሬያችሁን አታጨልሙት። አበቃው አትበሉ። ሌላ ቀን፣ ሌላ ሕይወት፣ ሌላ ዕድል፣ ሌላ በር፣ ሌላ ቀን አለላችሁ። አልዓዛርስ አታስታውሱት? እንዴት ምስኪን ሆኖ በምድር ላይ እንደኖረ ተመልከቱ። ታዲያ ማን ነው አልዓዛርን ይጠቅማል ብሎ የሚያስብ? ማን ነበረ? ማንም። እንዳለቀሰ የሚያበቃ ነበር የሚመስለው አልዓዛር። እግዚአብሔር ያሳያችሁ። ከድህነት ጋር ደዌ ኖሮበት ነው የኖረው። ቅምጥሉን ነዌን እያየ ተስፋ ነው ያልቆረጠው። ውሾችን የሚያባረርበት አቅም እስኪያጣ እንኳን ባለመብላት ጉልበቱን ያጣው። ወገኖቼ እርሱ አጠገቡ ባለጠጎችን ብቻ የሚመለከት ድሆችን የሚያይ አልነበረም። ባለጠጋ ብቻ እያየ ተስፋ በሚያስቆርጥ ሕይወት ነው የገፋው። ቢለምን እንኳን የሚሰጠው ሰው የሌለ ምስኪን ነው የሆነው አልዓዛር። እግዚአብሔር ያሳያችሁ። ድህነት፣ ደዌ፣ በሰው መተብ፣ በውሾች መከበብ ውስጥ እኮ ነው የኖረው። በውሾች መከበብ ውስጥ ግን ይሄ ሰው እንዴት እንደጨረሰ እንዴት እንዳበቃ ላስታውሳችሁ። አዎ እንዴት አድርጎ ነው የጨረሰው? ከጉስቁልና ወደ ዘላለማዊ ደስታ ገብቶ ነው የጨረሰው። ከድካም ወደ እረፍት ገብቶ ነው የጨረሰው። በውሾች ከመከበብ ወደ መላእክት እቅፍ ነው የገባው። ብቻውን ከመረሳት ወደ ቅዱሳን ህብረት ነው የገባው። ከውጊያ ወደ ድል ነው የተሸጋገረው። ወገኖቼ የአልዓዛር ቀን መምጣቱ አይቀሬ ነው በዚህ ምድር ላይ። ወገኖቼ እኔ አሁን ስለ ምድር ህይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ህይወት ብታሳልፉ ግን እንዳትረሱ፣ ክርስቲያኖች ስለሆናችሁ የአልዓዛር ቀን በሰማይ መምጣቱ አይቀርም። በምድር ስሙን እንኳን የሚያነሳው አልነበረም። በሰማይስ አምላኩ አነሳው። በምድር ተርታና የተተወሰው ነበር። በሰማይስ ዝነኛ ሆኖን የጨረሰው። ለምንድን ነው በዚህች ምድር ብቻ ተስፋ የምትቆጥጡት? ምስኪኖች የምትሆኑት? የአልዓዛር ቀን ይመጣል። የሚፈለግበት ቀን፣ ዝነኛ የሚሆንበት ቀን። ወገኖቼ አብርሃም እቅፍ የሚገባበት ቀን፣ አምላኩ ስሙን የሚጠራበት ቀን ይመጣል። የአልዓዛር ቀን አለ። አልዓዛር እንኳን ጠቃሚ ይሆናል። አልዓዛር እንኳን ጠቃሚ ይሆናል። ለማኝ የነበረው መለመን ይጀምራል። ትለመናለህ። አንተ ክርስቲያን እኮ እግዚአብሔርን ካከበርክ ለምን አትቀርም? ትለመናለህ። አፍራ አትቀርም፣ ትታፈራለህ። ስምህ ሳይጠራ ቀርቶ አያውቅም። ስምህ ዝነኛ ይሆናል፣ ይጠራልሃል። አንገትህን አቀርቅራ ይሆናል፣ ነገ ደረትህን ትነፋለህ። ከሩቅ የምትፈለግ ትሆናለህ። ነው የሚባለው ባለጸጋ ታስታውሱ? ከሩቅ አልዓዛርን እኮ አየው። አጠገቡ ሆኖ እኮ አንድ ቀንም አይቶት አያውቅም። አባ ከና ብሎት አያውቅም። አሁንስ በሰማይ በአብርሃም እቅፍ በሩቅ ሆኖ እሱ በሲኦል ሳለ አሻቅቦ አልዓዛርን አየው። ዛሬ የሚያይ ጠፍቶ ይሆናል። እመነኝ፣ ከቅዱሳን ህብረት ስትገባ፣ ከእግዚአብሔር እቅፍ ውስጥ ስትገባ በሰማይ ዓለም ሁሉ የሚፈልግ ትሆናለህ። እያታለልኩ ወይም እየሸነገልኩ ወይም ቃላት እንዲያምርልኝ የሰደርኩ እንዳይመስል። አሁን ከምንናገረው በላይ ነው፣ በላይ ነው። ውሾች የከበቡ አንተ፣ መላእክት ከበው ይዘምሩልሃል። ብቻ የእግዚአብሔር ትጠቅማለህ። ያንተ ቀን ይመጣል። በምድር የተጸየፉ ሁሉ በሰማይ ይናፍቁሃል። ምክንያቱም የአልዓዛር ቀን በሰማይ ነው። በምድር በምንም በምን ባይሆንልን እንኳን ፍጻሜያችን በሰማይ። ለምንድን ነው በምድሩ ብቻ ተስፋ? የቅዱስ ጳውሎስ እንዳለው በዚህ ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ
እንዴት ምስኪኖች ነን እኮ ነው የሚለው። እናንተ ክርስቲያኖች እኛ ለምድር ብቻ ነን፣ በቃ ለዚህ ህይወት ብቻ ነን እኛ። ይሄን ብቻ ተስፋ አርጋችሁ ከቆረጣችሁ፣ ተስፋችሁን ከቆረጣችሁ በዚህ ምድር የሰማዩን ምን ልታደርጉት ነው? ማብቂያችን ፍጻሜው ያለው በሰማይ። የአልዓዛር ቀን ይመጣል ያልኳችሁ ይኸውላችሁ፣ ያቺ ቁስሉን ያከበት የነበረችው ጣቱ እንኳን የምትፈለግበት ቀን ይመጣል። ባለጸጋው ነው እንዳላል አልዓዛር ጣቱን ውሃ ነክሮ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው መሰላችሁ? ሊጸየፍ የነበረው ያ ጣት የሚያስፈልግበት ቀን ይመጣል። ፍጻሜው ያምራል። የዘመሩ ተቀበሉት። እያለቀሰ የኖረውን ሰው እየዘመሩ እንዳለቀስክ አትቀርም አንተ ክርስቲያን። ከበረታ ሳታጉረመርም ከኖርክ እንደ አልዓዛር እግዚአብሔርን ካልሰደብ፣ አልዓዛር እኔ በጽድቅ እየኖርኩ በክፋትና በኃጢአት የሚኖሩትን ባለጠጋ ያደርጋል በማለት እግዚአብሔርን ካልተውክ፣ ወደ ኃጢአትም ካልተጓዝክ፣ በኃጢአተኞችም ካልቀና እንዳለቀስክ አትቀርም፣ ትስቃለህ። እንደተተውክ አትቀርም፣ ትከበባለህ። እንደ ደከምክ አትቀርም፣ ትበረታለህ፣ ትጠቅማለህ። እመኑኝ፣ እንዲህ አይነት ልብ ይኑረን። ዛሬ ባልጠቅም በዘላለም ሕይወት ግን እጠቅማለሁ በሉ። ዛሬ በጉስቁልና ብኖርም በዘላለም ሕይወት ውስጥ ግን በደስታ እኖራለሁ በሉ። ክርስትና ይሄ ነው። ሌላ ስለ ምድር ምን እናወራላችኋለን? በሊዝ ቦታ እንሰጣችሁ እኛም የለን፣ እንዲያና እንዲያ ብለን የምንቆርጥላችሁ ቼክ የለንም፣ የምናስገባላችሁ ብር የለንም። ግን አደራችሁን ልባችሁ በዚህ ተስፋ ይሙላ። አንድ ቀን እጠቅማለሁ ብላችሁ ነገን ጠብቁ። ብርሃኑ ሲወጣ ምን እንደሚሆን አታውቁ እንዴ? ደመናው የሰሞኑ ደመና ሲገፍ ብርሃን እንደወጣ አላያችሁ? ደመናው መግፈፉ አይቀርም፣ እንደዚሁ አይቀጥልም። እግዚአብሔር የሚቀይርበት የራሱ የፍርድ ጊዜ አለው። እሱን ብቻ በተስፋ የፍጻሜውን ነገር አስቡና የፍጻሜውን ነገር ጠብቁ ወገኖቼ። ይልቅ የተተወ መስቀሉ ተገኝቷል። የተጣለችም ያቺ አስደናቂ ሴት እሌኒ መስቀሉን አውጥታለች፣ አግኝታለች። ግን አደራችሁን ያልተገኘው መስቀል ግን እኛ ልብ ውስጥ እንዳይኖር ያስፈራል። አሁን በእኔና በእናንተ ልብ ውስጥ በየዋህነት ሊተከል የሚገባው የክርስቶስ ፍቅርና የሕማሙ መስቀል ግን በብዙ አዋራና በብዙ ቆሻሻ ተደፍኖ እንዳይሆን ግን ያስፈራል። እሰይ የተገኘውን መስቀል አክብረናል። ያልተገኘ መስቀል ግን በእያንዳንዳችን ልብ ውስጥ ተቀብሯል። አሁን እሱን መስቀል ትፈልጋላችሁ አትፈልጉ? አሁን እኔ ስለተገኘው መስቀል ብዙ ልላችሁ አልፈልግም። ያልተገኘ መስቀል ግን አለን። እሱም በልባችን ውስጥ ያለው መስቀል እንደተቀበረ ቀርቷል። ይሄ መስቀል ዝሙት ደፍኖት ይሆናል፣ ሐሜት ጥሎት ይሆናል፣ ዘረኝነት ቀብሮት ይሆናል። ምን ያልቀበረው ቆሻሻ አለ? ወዳጆቼ በልባችን ውስጥ የሚተከለውን መስቀል ከቆሻሻው ራገፍ 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 ማድረግ እስኪ እንጀምር። በዚህ ዓመት አውጡት። የክርስቶስን ፍቅር በሕይወታችሁ ግለጡት። እናንተ እንደ መስታወት እግዚአብሔርን እያብለጨለጫችሁ የምታሳዩ መስቀሎች ሁኑ። እስኪ ራሳችሁ መልእክቱን ጭምር በሞቴ በአንገታችሁ እንዳንጠለጠላችሁት በልባችሁ አንጠልጥላችሁ ትኖራላችሁ። የእሌኒ ያለህ እንበል። አሁን እኛ ውስጥ የተቀበረውን መስቀል ማን ያውጣው? ዳግም እሌኒ አትመጣም። አሁን እኮ ቁፋሮ ነው እየተደረገ። ጉባኤው እኮ ቁፋሮ ነው። ቅዳሴው እኮ ቁፋሮ ነው። አውጡት። እውነተኛውን አምላክ በእውነትና በንጽህና በቅድስና በመኖር አግኙት። መስቀሉን አግኙት፣ አታዳፍኑት። ይታይ መስቀሉ። ሕማሙ በእኛ ውስጥ፣ ክርስትናው በእኛ ውስጥ፣ የእግዚአብሔር ፍቅር በእኛ ውስጥ፣ ሰውን መውደዱ በእኛ ውስጥ፣ ቅድስናውን በእኛ ውስጥ፣ ድል አድራጊነቱን በእኛ ውስጥ፣ ንጽህናውን በእኛ ውስጥ አውጡት። አሁን መስቀሉን ተገኘ እያልን መጥፋት ምንድን ነው? አንዳንዴ ሴሬሞኒ ብቻ ነው የሚሆነው። ተገኘ እያልን እየዘመርን እኛ መጥፋት እንዴት ያሳዝናል!
ደመራ እየለኮስን እኛ መቃጠል በኃጢአት እንዴት ያሳፍራል። ኦ መስቀሉ እያል እየዘመር እኛ እያቆምን እኛ መውደቅ እየደመርን እኛ መበተን እንዴት ግርምቢጥ ነው! እንዴት ግራም ይገባ ነው! ይሄ እኮ ነው የሚያሳዝነው። በዓላችን በዓል ሆኖ እንዴት አድርጎ መሳከሪያችን ይሆናል? አያችሁ፣ መስቀል ስር እንጠፋለን፣ መስቀል ስር እንቃጠላለን፣ ደመራው ስር እንነዳለን፣ ተገኘ እያልን እንጠፋለን። ይሄ ነው አሁን አሳፋሪና አስጨናቂ የሆነው። እውነት ይሄንን በዓል የምናከብር እውነት ከዚህ ህይወት ጋር የምንኖር ከሆነ እኛ ጠፍተናል እንገኝለን፣ እኛ ተቀብረናል እንውጣለን፣ እኛ መስቀሉን ቀብረናል ቆፍረን እናገኝለን። የመስቀሉ መልእክት ሰላም ነው። በቤታችንም በኑሯችንም በትዳራችንም በህይወታችንም በጓደኞቻችንም ሰላማውያን እንሁን። መስቀሉ ጥልን የገደለው እኛም ጥል የሚባል እንግደልለት። ይሄው እየተጣላን ስንት ዘመን ሆነ። ይሄው ደም እየተፋሰስን ስንት ዘመን ሆነ። መልእክት ለመንገር ብቻ አይደለም፣ መልእክቱ በህይወታችን መገለጥ ይጀምር። የእርቅ ሰዎች፣ የሰላም ሰዎች፣ የፍቅር ሰዎች የመስቀሉ መልእክት ይሄ ነው። ቅድስን ኃጢአትን ቸንክሮ የሰቀለበት ከሆነ በኃጢአት እየኖረን መስቀሉን ማክበር አይቻልም። መስቀሉ ኃጢአትን መጠረቅ ነው። መስቀሉ ሰይጣንን ማስወገድ ነው። መስቀሉ ክፋትን ማንኮታኮት ነው። ጠርቆ ከመንገድ ማስወገድ ነው። መስቀሉ አስወግዱት። መስቀሉን በልባችን የተተከለውን መስቀል በራስ ቅላችን በህሊናችን ያለውን መስቀል አውጡት። ህይወት ይሄ ነው። ይሄ እስካልሆነ ድረስ ሺህ ጊዜ ብናከብረው ማንለወጥበት ከሆነ ፍጻሜያችን እንዴት ነው የሚያምረው? ኦርቶዶክሳውያን እንጨክን። መስቀሉ ተገኘ እንዳል አሁን እኛ እግዚአብሔር ይፈልገናል። በንስሐ እንገኝ፣ ወደ ህይወት እንምጣ። የነገር ፍጻሜ ከመጀመሪያው ይሻላል። የተተወችው ተገኝታለች፣ የተጣለችው አግኝታለች፣ በርትታለች፣ ገስግሳለች። እድሜ ዘመን እርጅናም ሳይገታት አስደናቂ ፍጻሜ ያሳይታለች። ወደ አስደናቂ ፍጻሜያችን ልንገሰግስ ይገባል። አቧራ የጠጣው አቧራው ተነስቶለት ቆሻሻው ተወግዶለት ይሄው ዘመናት 2000 ዘመን አለፈ። የከበረ የደመቀ ያሸበረቀ ክርስቲያንም እንደዚሁ ነው የሚሆነው። እንደዚሁ ሆነን የነገር ፍጻሜ ከመጀመሪያው ይሻላልና የነገር ፍጻሜያችንን ለማሳመር እንዘጋጅ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችንም ጋር ይሁንልን። ሰላሟ የተቀበረውን ይቺን ሀገር ከተቀበረበት እግዚአብሔር ያውጣልን። ብዙ ቆሻሻ ብዙ አቧራ ተጭኗታል። ይሄንን አቧራውን አራግፎልን የተከመረባትን የዘረኝነት፣ የጸብ፣ የመጎነታተል፣ የደም ቆሻሻ እግዚአብሔር አንስቶላት ለዚህች አገር ለልጆቿ ደግሞም ለትውልድና ትውልዶቿም አንጸባራቂ ጊዜ ያምጣልን። ዓለም ሁሉ መጨረሻ አድርጓታል። ተመጽዋችና ምስኪን ሆና ተጥላለች። አንድ ቀን ይህችም አገር ተነስታ መጽዋች የሆነችው ለጋስ ሆና በብዙዎች ዘንድ የምታበራ አስደናቂ የመስቀሉ ሀገር ነች። የታቦቱ ሀገር ነች። የመሰዊያው ሀገር ነች። የተለየች ሀገር ነች። እንደ ተቀበረች ግን አትቀርም፣ ትነሳለች። እንደ ተጣለች ግን አትቀርም፣ ትገኛለች። እንደ ተተወች ግን አትቀርም፣ ትፈለጋለች። እንደ ተናቀች ግን አትቀርም፣ ትከብራለች። ለዚህ ግን እያንዳንዳችን ኃላፊነት አለብን። እኛ ስንገኝ እቺ ሀገርም ትገኛለች፣ እኛ ስንመለስ ከመቃብሯም ትወጣለች። እና ራሳችን ላይ ጨክነን ስራ ልንሰራ ይገባል። ይቆየን። አሜን። በእኔ ዘመን ቤተ ክርስቲያን አትዘጋም። በእኔ ዘመን ቤተ ክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ
በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሐጌ ሚዲያን ሰብስክራይብ፣ ኮፒ ሊንክ እና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሐጌዎች ነን። ቤተ ሐጌ ሚዲያ መድኃኔዓለም አንተን ማን ይመስላል? የከበደ